በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዓለማት መፈጠር በፊት የነበራችሁ ዓለማት ካለፉም በኋላ የምትኖሩ የጊዜና የቦታ ገዢዎች አብ፣ ወልድ፣ መንፈስ ቅዱስ ሆይ ዛሬ በፊታችሁ እንደ ትቢያ ወድቀን እንማጸናለን። እናንተ የብርሃን ምንጮች፣ የምህረት ውቅያኖሶች ናችሁ። የሰው ልጅ ጥበብ ሊደርስበት የማይችለው መላእክት በፍርሃትና በረዓድ የሚቆሙበት ዙፋናችሁ እንዴት ይደንቅ! አቤቱ አንድነትና ሶስትነታችሁ ለነፍሳችን ምግብ ነው። በስመ ሥላሴ ስንጠራ ክፋት ይርቃል፣ በስመ ሥላሴ ስንማጠን ጨለማው ይገፈፋል። ዛሬ ባዶ የሆነውን ልባችንን በፍቅራችሁ ሙሉት። ዓለም የነሳን ሰላም፣ ዓለም የነፈገን ክብር በእናንተ ዘንድ አለና። ቅድስት ሥላሴ ሆይ እባካችሁ በእኛ በባሪያዎቻችሁ ላይ የይቅርታ ፊታችሁን አብሩ። እናከብራችኋለን፣ ከፍ ከፍ እናደርጋችኋለን። ምስጋናችንም ወደ ዙፋናችሁ እንደ ዕጣን ጢስ ይውጣ። አሜን። መድኃኒታችን ኢየሱስ ክርስቶስ ሆይ ስለኛ ፍቅር ብለህ የለበስከው ሥጋ፣ ስለኛ ክብር ብለህ የተቀበልከው ሕማም እንዴት ያስለቅሳል! አንተ የዓለም ብርሃን ስትሆን እኛን ከጨለማው ለማውጣት ወደ ጨለማው መቃብር ወረድክ። ጌታ ሆይ ያንተ ቁስል ለኛ ፈውስ ሆነልን፣ ያንተ እንባ ለኛ ደስታ ሆነልን። ዛሬ በፊትህ ቆመናል። ሁላችሁ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ የተናገርከው ቃል ኪዳንህ ይፈጸም ዘንድ እንለምንሃለን። ልባችን አዝኗልና አጽናናን፣ ጉልበታችን ዝሏልና ደግፈን። እንደ ደጉ ሳምራዊ ቁስላችንን በዘይት አርሰው። አንተ የነፍሳችን ሙሽራ፣ የሕይወታችን ጣዕም፣ የዘላለማችን ተስፋ ነህ። ውበትህ ከሰው ልጆች ይበልጣል፣ ፍቅርህ ከሞት ይበረታል። ኦ ክርስቶስ ሆይ እንወድሃለን፣ እናከብረሃለን፣ በግርማህም እንደነቃለን። እባክህ ከጎናህ አትለየን። አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም አንቺ የጽድቅ ፀሐይ መውጫ፣ የንጽህና ተምሳሌት ነሽ። ፊደል ሳይቆጠሩ የተጻፈብሽ የወንጌል መጽሐፍ ሆይ ስምሽን ስንጠራ ጭንቀታችን ይረሳል፣ ስዕልሽን ስንመለከት ተስፋችን ይለመልማል። እመቤታችን ሆይ እንደ ወይን የጣፈጠው ስምሽ በልባችን ይጽና። ኪሩቤልና ሱራፌል ዝቅ ብለው የሚሰግዱለትን ጌታ በጀርባሽ ያዘልሽ ጡትሽን ያጠባሽ ሆይ ዛሬ እኛ ልጆችሽን አማልጅን፣ እንባችንን አብሽ፣ ሐዘናችንን ወደ ደስታ ለውጭው። ልጄ ሆይ ወይን እኮ የላቸውም ብለሽ እንደለመንሽ ዛሬም ሰላም እኮ የላቸውም፣ ጤና እኮ የላቸውም፣ ደስታ እኮ የላቸውም ብለሽ ለምኝልን። አንቺ የንጋት ኮከብ፣ የባህር ላይ ወደብ፣ የጭንቅ ቀን ደርሶ መልስ ነሽ። እናደንቅሻለን፣ እንወድሻለን። አደራችንንም በአንቺ እግር ስር እናስቀምጣለን። አሜን። ቅዱሳን መላእክት፣ እናንተ የብርሃን ሰራዊት፣ እንቅልፍ የሌለባችሁ ድካም የማይሰማችሁ የዘውትር ጠባቂዎቻችን፣ ሰይፋችሁ እሳት ልብሳችሁ መብረቅ የሆነላችሁ ነገር ግን ለሰው ልጆች እንደ ሕፃን የምትራሩ ቅዱሳን መላእክት ሆይ በክንፋችሁ ጥላ ስር ሸሽጉን። ክፉ ቀስት እንዳይወጋን የሌሊት ችንጋር እንዳያገኘን ጋሻ ሁኑን። ከፊታችን ቅደሙ፣ ከኋላችን ተከተሉ። ቅዱስ ሚካኤል ሆይ በሰይፍ ጠላታችንን ውጋ። ቅዱስ ገብርኤል ሆይ የምስራች ዜና አሰማን። ቅዱስ ሩፋኤል ሆይ ሕመማችንን ፈውሰው። ቅዱስ ኡራኤል ሆይ ጽዋችንን ሙላው። ክብር ለእነዚያ ለሚያበሩ ፊቶቻችሁ ይሁን። ለምኑልን፣ ጠብቁን፣ አትለዩን። አሜን። በመጨረሻም እናንተ ቅዱሳን ጻድቃንና ሰማዕታት ስለ ፍቅር የሞታችሁ፣ ስለ እውነት የተሰደዳችሁ ዓለም አልተመቸቻችሁም፣ እናንተም ለዓለም አልተመቻችኋትም። በተራራና በገደል በበረሃና በዋሻ የተቅበዘበዛችሁ የሰማይ ዜጎች ዛሬ እናንተ ጽናት ለእኛ ብርታት ነው። ቅዱስ ጊዮርጊስ፣ ቅዱስ ተክለ ሃይማኖት፣ ቅድስት አርሴማ እናንተ የሃይማኖት አርበኞች ጸሎታችሁ እንደ እሳት ይነዳል። እኛ ደካሞች ነን፣ እናንተ ግን ብርቶች ናችሁ። እባካችሁ በተገባላችሁ ቃል ኪዳን አስቡን።
ሐዘናችንን ወደ አምላክ አሳስቡልን። በእናንተ ምልጃ እንጽናናለን፣ በእናንተ ታሪክ እንበረታለን። ክብር ለተቀበላችሁት መከራ፣ ክብር ለፈሰሰው ደማችሁ፣ ክብር ለረገፈው አጥንታችሁ ይሁን። አሜን። እነሆ ይህንን ጸሎት የምትከታተሉ በዚህ ጸሎት የምትሳተፉ ሁላችሁ በሥላሴ ግርማ ተከበናል፣ በክርስቶስ ፍቅር ታጥበናል፣ በእናታችን በቅድስት ድንግል ማርያም እቅፍ ውስጥ አርፈናል፣ በመላእክት ክንፍ ተጋርደናል፣ በቅዱሳን ጸሎት ታግዘናል። ፍርሃት የለም፣ ጭንቀት ቦታ የለውም፣ ሐዘን ተሽሯል። ይህ ሰላም ከእናንተ ጋር ይሁን። ሁሉንም ነገር ለእነርሱ ሰጥተን በምስጋናና በልመና አምላካችንን ከፍ እናድርግ። ሰላም፣ ፍቅርና ጸጋ ለዘላለሙ ከእናንተ ጋር ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ አምላክ። ከቁጣ የራቅህ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ እናከብርሃለን። ዕለት ዕለት ስንበድል ታግሰ ጠብቀህናልና ንስሐ እንገባ ዘንድም ለሁላችን ሥልጣን ሰጠህን። ስለዚህ እናከብር ዘንድ ክቡር ስምህን እናመሰግን ዘንድ ታግሰ ስለምትሠራው ሥራ ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅ በጌታችን በአምላካችን በኢየሱስ ክርስቶስ መታየት ጎበኘህን። ካለመኖር ወደ መኖር የፈጠርህን አንተነህ፣ አባታችንም ጌታችንም አንተነህ። ችግረኛ የምሆን እኔስ ከፊትህ ልናገር አይገባኝም። ከኃጥአን የምበልጥ ኃጥእ ነኝና ክብርት ሕግህን የሚያረክስኩ ነኝና ከኃጢአቴ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድ ቸል ብለህ እስካሁን ያለ ፍርድ ጠበቅህን። እኛ ግን ስለ በደላችን ለፍርድ የተገባንን፣ ስለ ኃጢአታችንም ለስቃይና ከፊትህ ለመውደቅ። ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅህን። መሐሪ ጌታ ሆይ ስለዚህ እናመሰግንሃለን። መጠን ለሌላት ለትዕግሥትህና ለጌትነት የሚገባ ምስጋናን እናመሰግን ዘንድ ሥልጣን የሌለን የተናቅን ጎስቋላም ብንሆን የእኛን የባሪያዎችህን ጎስቋላና ደካማ ልመናችንን ስማን። ወሰን በሌላት በፍቅር ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሜን። በእውነት አቤቱ ጌታችን ኢየሱስ ክርስቶስ ሆይ እኛን አገልጋዮችህን ከክፉ ነገር ሁሉ ጠብቀን፣ ኃጢአታችንንም ይቅር በለን። ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሹ በምትሄጂው ሥራ ዛሬ ለምን ደስ ይልሻል? እሱን በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጭው የቀደመ ሥራሽን ወቂ። የሠራሽው ሥራ ምንም እንደሆነ አስቢ። ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽው? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማይ አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነው? ደስ ብሎሽ ታገኙ ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋሽ በተለየች ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምንስ ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ 30 ነው? በባለ 60 ነው? ወይንስ በባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይንስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማይም እንደሆነ ገሃነምም እንደሆነ ወቂ። ለሚያርሱ ሰዎች አሞጭ እሬት የሚያፈራ እርሻን ያረስሽ ብትሆኝ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሽ ለምኝ። ከቁርባን ከመሥዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን።
ግራ ቀኝ ፊትሽን በእንባ ጠቢው፣ መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽ ዘንድ። መጥቶም ያድርብሽ ዘንድ ወደ እግዚአብሔር እያለቀስሽ ለምኝ። በልቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የልቅሶ ባለቤቶች ናቸውና። ለአልዓዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ፣ ራርቶ ብዙ ልቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስሁትን እንባዬን ተቀበልልኝ እያልሽ ወደ እሱ አልቅሽ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት ያድነኝ። ከመከራ አድነኝ፣ ደሜን በደምህ አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያሰራት ኃጢአት ለይተህ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡትን ልቦናዬን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። እምከመ ተላልኩ እምድር እስብ ኩሉ ሀቢየ ብለህ በማይታበል ቃል እንደተናገርክ በመስቀል የተሸነከሩት እጆችህ ከኃጢአት ከፍ ከፍ ያድርጉኝ። እርኩሳን አይሁድ ትፍ ያሉበት የጸፉት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለ ሳለ አባ አምሐፀን ነፍስየ ውስተ እዴከ ብለህ የለየሃት ነፍስህ በቸርነት መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦና የለኝምና። ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እሊያ ንስሐ ገብተው የሰሩትን ሥራ እኔ አልሰራሁም። ጌታዬ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ሥራ በማሰብ ልቦናዬ ደከመ። ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦናዬ ተባረደ። አንተን ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታዬ እግዚአብሔር ሆይ አንተ ግን ራርተህ ፈጽሞ መመለስን ስጠኝ። በፍጹም ልቦናዬ አንተን ለመሻት እወጣ ዘንድ ያዘነ ልቦናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጠዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነትህ ስጠኝ። ዘመን የሌለው ልደትን አካልን ዘእም አካልን ባህሪን ዘእም ባህሪን የወለደ አባት አንተን መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ። ጣልኩህ አንተ ግን አትጣለኝ። ከከበረ ሕግህ ወጣው ከፊት ተለየው አንተም እኔን ለመፈለግ ውጣ። እንደ ገባ ይውጣ እንደ ወጣ ይቅር አትበለኝ። ምዕመናን ወዳሉበት ወደ መንግሥተ ሰማይ አግባኝ። ከመንጋ በጎችህ ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦናን ላግኛት የሚል ንጹሕ ልብ የሚረዳት የአምላክ ገንዘብ የምትሆን እህል ምስጢርህን መግበኝ። ከአንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገልጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሆነን ያገኘን ዘንድ በጌታችን በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመውም ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእ ወአምላክየ ቅዱስ ኢየሱስ ክርስቶስ የምህረት መገኛ መዓት የራቀ ትዕግስት የቀረበ ቸርነት የበዛ ሕይወታችንን ጠብቅ ኃጢአታችንን ይቅር በል አሜን። አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብም የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸው ሁሉ ጋር የሠራ ባህርን በቃል ትእዛዝ የገሠጽሃት ጥልቆችን የዘረጋህ የሚያስፈራውን የሚያተምክ ይኸውም በምስጉን ስም ነው። ሁሉ ከኃይል ፊት የሚናወጽና የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ከፍ ያልህ ነህና ከቁጣ የራቅህ ይቅርታም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመለስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅ አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና
ወደ እኛ ወደ ኃጢአተኛዎቹ ንስሐ ተመለስ እንጂ። ከባሕር አሸዋ ቁጥር ይልቅ በድለናልና ኃጢአታችንም ብዙ ነውና ከበደላችን ብዛት የተነሳ የሰማዩን ከፍታ እናይ ዘንድ ልናንጋጥጥ አገባባችን አይደለም። በእግር ብረት ደከምን፣ ነፍሳችንን ከኃጢአት እናሳርፋት ዘንድ በዚሁም አላረፍንም። ቁጣህን አነሳስተናልና ክፉንም በፊትህ ሰርተናልና ክፉንም ስንጠብቅ የማይረባንን ስናበዛ አሁንም በልቡናችን ጉልበት እንሰግዳለን። ያንተን ምሕረት እየለመንን አቤቱ ጌታችን በደልን፣ ኃጢአታችንን እንታመናለን እንማልላለንም እንለምንሃለንም። ይቅር በለን አቤቱ ይቅር በለን፣ ለኃጢአታችንም አሳልፈህ አትስጠን። ለዘላለምም ክፋታችንን አትጠባበቅብን፣ በምድርም ጥልቅ ውስጥ አትበቀለን። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኛ ላይ ይገለጽ ዘንድ አግባባችን ሳይሆን በቸርነትህ ብዛት አዳንከን። በሕይወታችን ዘመን ሁሉና በየጊዜው ሁሉ እናመሰግንሃለን። የሰማይ ሰራዊት ሁሉ አንተን ያመሰግናሉ፣ ለዘላለምም ምስጋና ላንተ ይገባል። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኞ ውዳሴ አምላክ። አምላኬ ሆይ ሰውሬ የሠራሁትን ሁሉ ኃጢአት አንተ ታውቃለህ። ኩላሊትንም ልቦናንም የምትመረምር አንተ ነህ። ሰውሬ የሠራሁትን የሥራዬን ክፋት አንተ ታውቃለህ። ክፉ ሥራዬን አይተህ በእኔ ለመፍረድ የማትቸኩል ከተድላዬ የማታዋርደኝ አንተ ነህ። በወደቅሁም ጊዜ አካሄዴን የማታዋርድ አንተ ነህ። በጎ አድራጊ ይቅር ባይ ሆይ አትቸኩልም። አንተስ ጉስቁልናዬን አይተህ ታገስኸኝ። መመለሴንም እየጠበቅህ ትዕግሥትህን አበዛህልኝ። እኔም ከእንቅልፌ ነቅቼ ይቅርታህን ስፈልግ ወደ አንተ ገሰገስኩ። ንስሐ የሚገባውን ሰው ንስሐውን እንድትቀበለው አውቄ ባለኝታ ጸንቼ ወደ አንተ ገሰገስኩ። የተናኩ ድሃ እኔ እለምንሃለሁ፣ ከመውደቄ ታነሳኝ ዘንድ ንስሐዬንም ትቀበለኝ ዘንድ ከማዕረጌ አዋርዶ ስለጣለኝ ጠላት እንዳይመካ ሳትነፍግ ሳትሳሳ የምትሰጥ በጎ አሳቢ ቸር ጌታችን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አንተ በታመነ ቃልህ በክቡር ወንጌልህ እሹ ታገኛላችሁ፣ ለምኑ ይሰጣችኋል፣ ደጅ ምቱ ይከፈትላችኋል ብለህ ተናግረሃልና አቤቱ ችግረኛ ድሃ የምሆን እኔም እውነተኛ ነገርህን አለኝታ ተቀብዬ በቃልህ ጸንቼ ኃጢአቴን አምኜ እየማለድኩ እነሆ በፊትህ ቆሜያለሁ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አለኝታዬን ቆርጠህ እንዳታሳፍረኝ እለምንሃለሁና በደካማነቴ ራርተህ ኃጢአቴንም ይቅር ትለኝ ዘንድ ጸሎቴን አፍራ እንዳትመለስ ያን ጊዜ አንተን ለመለመን የማልበቃ ኃጥእ በደለኛ ሆናለሁ፣ ያደፍኩ የረከስኩ ነኝና። ነገር ግን በይቅርታህና በቸርነትህ ብዛት የፍጥረትህን እርቅና መዳንን በመውደድህ ነገሬን መልስልኝ፣ ልቅሶዬንም ተቀበለኝ። ጌታዬ ፈጣሪዬ ሆይ የኃጢአቴን ብዛት አይተህ እንባዬን አታሳፍረኝ። እንደ እውነተኛ አለኝታ በክቡር ስም እንደማመኔ ይደረግልኝ እንጂ። የነጻች የእጅ ሥራ የምሆን እኔ ከባሮች ወገን ነኝና እኔም በክቡር ምሳሌና በመልክ ተፈጥሬያለሁና በጥበብ ከፈጠርካቸው ከባሮች ወገን ስለሆንኩ ስለዚህ ደፍሬ የረከሰች አንደበቴን ገልጬ እለምንሃለሁ። ኃጢአቴን ይቅር ትለኝ ዘንድ ንስሐዬንም ትቀበለኝ ዘንድ ጽኑ ሥልጣን ከሃሊነት ያለህ ቸር ሆይ ጎስቋላ ድሃ የምሆን እኔን በይቅርታ እንድታድነኝ በቸርነትህ ታደገኝ። የበዛች ኃጢአቴንም በደሌንም አርቅልኝ፣ እኔ የተከዝኩ በደለኛ ነኝና። አቤቱ በምለምንህም ጊዜ ፊትህን ከኔ ከባሪያህ አትመልስ። አቤቱ ወደ አንተ በለመንሁ ጊዜ ይቅርታህን አታርቅብኝ። የጌቶች ጌታ የንጉሶች ንጉሥ ሆይ ወደ አንተ የሚመለሱትን እርቅ ትወዳለህና የሥጋና የነፍስን ደህንነትም ትወዳለህና። ጌታዬ ኢየሱስ ክርስቶስ ሆይ የቀናች ሃይማኖትንና እውነተኛ መመለስን ስጠኝ። የጸራሽ ንስሐንም ትሰጠኝ ዘንድ እለምንሃለሁ። የሚጠሉኝ ጠላቶቼ የክፉ አጋንንት ድንገት በሚመጡበት ጊዜ አድነኝ። ነፍሴ ከሥጋዬ በምትለይበት ጊዜ ወደ አንተ አቅርበኝ እንጂ ከአንተ ወደ ሌላ አሳልፈህ አትስጠኝ። ሁሉ የሚቻልህ ፈጣሪ ሆይ ጠላቶቼን በእኔ ላይ አታሰልጥናቸው፣ አታሰናብታቸውም።
ፈጣሪ ጌታ፣ አዛኝ ይቅር ባይ፣ የይቅርታና የቅንዓት መዝገብ እግዚአብሔር ሆይ ሕይወትን የምትሰጥ በጎ ነገርን የምትወድ አንተ ነህና፣ ስለዚህ ከክፉ ጠላቶች ያድነኝ። እሳቸውን ከመፍራት የተነሳ ነፍሴ ትንቀጠቀጣለችና፣ ያለ ክቡር ስምህና ያለ አንተ ለዘላለሙ ደህንነት የለኝም። አሜን። አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። አቤቱ ድውይ ነኝና ይቅር በለኝ፣ አጥንቶቼም ታውከዋልና ፈውሰኝ። ነፍሴም ፈጽማ ታወከች። አቤቱ አንተስ የምትታገስ እስከ መቼ ነው? አቤቱ ተመልሰህ ነፍሴን አድናት፣ ስለ ቸርነትህም አድነኝ። በሞት ጊዜ የሚያመሰግንህ የለምና በሲኦልስ የሚያምንብህ ማን ነው? በትካዜ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጽባለሁ፣ ምንጻፌንም በእንባ ያራስኩ። ዓይኔም በሐዘን ተበላሸች፣ በጸላቶቼም ሁሉ ዘንድ አረጀው። ዓመፅን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬንም ሰምቷልና፣ ጸሎቴንም ተቀብሏል። ጠላቶቼም ሁሉ ይፈሩ ይዋረዱ፣ ወደ ኋላቸው ይመለሱ፣ ፈጥነውም ፈጽመው ይዋረዱ። አሜን። ክብርና ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ፍቅረ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ አጸደ ማርያም፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ገብረ እግዚአብሔር፣ ወለተ ኢየሱስ፣ ተክለ ሥላሴ፣ ሀብተ ሥላሴ፣ መንበረ ሥላሴ፣ ምስጢረ ሥላሴ፣ እሴተ ድንግል፣ ሲሄነ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ሰንበትና ወለተ ጻድቅ፣ እህተ ማርያም፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ምራተ ሥላሴ፣ ወለተ ማርያም፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ ሰማያት፣ ወለተ አማኑኤል፣ ኃይለ ሚካኤል፣ ተክለ ሥላሴ፣ ወለተ አረጋዊ፣ እህተ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አስካለ ማርያም፣ ተፈሪ አበቡ፣ አታለ ሊመር፣ ብርቄ፣ መካሸ ስንዴው፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ መድን፣ ገብረ መድን፣ ገብረ ማርያም፣ ወለተ ቂርቆስና እህተ ማርያም፣ ወለተ ሚካኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ደስታው፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ቶማስ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ኃይለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን።
አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት